የዘንድሮ ጉድ ማብቃ የለው። ስለ ሀቅ ለአንዳንድ ሰዎች መናገር አይጠበቅብኝም። ማለትም ከላይ የምታዩቸው ሀቃችንን ወስደዋል። የዛሬ 5 ወር እንደ ኢትዮጵያ ዓለም አቀፍ የቁርአን ውድድር ተዘጋጅቶ ነበር። የሰይፉ ልጅ ነኝ ብላ ወላሂ ብላ ስትምል የነበረችው ልጅ መጨረሻ እንመልከት። ሰላም ውድ ቤተሰቦቼ፣ በዚህ ሰሞን የሰይፉ ፋንታሁን ልጅ ነኝ ብላ የመጣችው እቺ እህታችን ቀን በኋላም እንግዲህ የሰይፉ ፋንታሁን ልጅ አይደለሁም ብላ ተናግራለች። እባካችሁ ሰዎች ለቀልድ ወይም በአዳማ ከተማ የተሰማው ወንጀል እጅግ በጣም ዘግናኝ ነው። አንዲት እድሜዋ በወጣትነት የእድሜ ክልል ላይ ይገኛል የተባለች ሴትን ሰውነቷን በመቆራረጥ በጣም ማይሰለው ገንዘብ አለ ይስጣት። ብዙ ሰዎች አግቡ ሲባል ክርስቲያኖ ሮናልዶ ለፕሬዝዳንት ትራምፕ መልእክት ላከ። ታገቡ ከሆነ አግቡ። እቺ የበዛ ነው። እንዴት ነው የምናገባው? ትዳር እኮ ከገባንበት በኋላ እንደዚህ ብናቅ ኖሮ አናገባም ብላችሁ ኮሜንት የጻፋችሁ ነው። فمن شرح الله صدره للإسلام فهو على نور من ربه. أهلا وسهلا ومرحبا. السلام عليكم ورحمة الله وبركاته. سلام ودنا يتكبراشون عليك تاتاش ባላችሁበት ያአላህ ሰላም እዝነት ረድኤት ቸርነት ያለሻአላህ ዛሬም ከበገደ ተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ ኢስላማዊ ቪዲዮ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። እጅግ በጣም የሚያሳዝን መረጃ አለ። እንዲሁም ደግሞ ለማመን የሚከብዱ ነገራቶችን በየዕለቱ እየሰማን ያለንበት ሁኔታ ነው። ኢንሻአላህ ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነበራችሁ ነቀም ላይክ እያደረጋችሁ ሐሳብና አስተያየታችሁ ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። በዱዓም እንጀምራለን። በጣም ማይሰለው ገንዘብ አለ ይስጣት። ብዙ ሰዎች አግቡ ሲባሉ እምቢ የሚሉት ገንዘብ የለኝም ብሎ ነው። ለዚህ አላህ ሰፊ ርዝቅ ይክፈትባችሁ። እንግዲህ ያው ከሰደቃ የምታወጡበት እንደነ አብዱራህማን ኢብኑ አውፍ አይነት ገንዘብ አላህ ይስጣት። አላህ እንደ ማኑ ያ ሰሃቢ እንደነ ዑስማን ኢብኑ አፋን አይነት በቢሊዮን አላህ ይልቀቀባችሁ። ኸይር ሰደቃ የምታወጡበት፣ ምስኪን የምትቀልቡበት፣ የቲም የምትንከባከቡበት፣ አራሚሎችን የምትንከባከቡበት ስለ ኸይር የምትሰሩበትን አላህ ዱንያ ይስጣችሁ። አሚን ብለናል። ቪዲዮአችን እንግዲህ በዱዓ ጀምረናል። ኢንሻአላህ ሁላችሁም አሚን አሚን በሉ። በጣም ደስ የሚል ነው። እንዲሁም ደግሞ አንድ የሚያዝናና ቪዲዮ ላሳያችሁ። በጣም ነው ይሄ ቪዲዮ ስመለከት በተደጋጋሚ ነው የሳኩት። ስለዚህ ሁላችሁም አሚን በሉ። አላህ የሁላችንም ሀጃ አላህ ያሳካልን። ሁላችንም ሀጃ አለብና ያጀማ። ምን ሊንጠለጠል ይችላል? ገመድ ከምላሱ ላይ ቅልም ምን ያደረገበት የኛ ትልቅ መገለጫ ማለት ሊናገር የፈለገውን የተናገረበትና ብዙ ጊዜ የሆነ ነገር እንደዚህ አይነት ነገር አጋጥሟቸው አያውቅም። ለማንኛውም ፈታ እንዳላችሁ ተስፋ አድርጋለሁ። ክርስቲያኖ ሮናልዶ ለፕሬዝዳንት ትራምፕ መልእክት ላከ። ፖርቹጋላዊው ኮከብ ክርስቲያኖ ሮናልዶ እየተባባሰ የመጣውን የእስራኤልና የኢራንን ጦርነት አስመልክቶ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ መልእክት አስተላልፏል። የ5 ጊዜ ባሎን ዶር አሸናፊው ክርስቲያኖ ሮናልዶ በሀገራቱ መካከል ያለው ውጥረት እንዲረግብ ሰላም ለዓለም የሚል መልእክት ማስተላለፉ ይፋ ሆኗል። ፕሬዝዳንት ዶናልድ ትራምፕ ጨዋታ ለሰላም የሚል ያልተጠበቀ ስጦታ ከክርስቲያኖ ሮናልዶ እንደተላከላቸው ማሳወቀዋል። ሮናልዶ የፈረመበትን የፖርቹጋል ብሔራዊ ቡድን መለያ ከአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ እጅ የተረከቡት የሪፐብሊካኑ ተወካይ በአሁን ሰዓት በቡድን 7 ስብሰባ ላይ ካናዳ ይገኛሉ። የሮናልዶ አስደናቂ ተግባር ሁላችንም ተመልክተናል። እንግዲህ ሮናልዶ ሁላችንም እናውቃለን። በተለይ ባለፈው ዱዓ ሲያደርግ ነበረ። ሱብሃንአላህ። በተለይ ሳዑዲ ላይ ከሄደ በኋላ የተለያዩ ብዙ ለውጦች እየተመለከትን ያለንበት ሁኔታ ነው። አላህ ሂዳያ ይስጠው ነው የምንለው። እንዲሁም ደግሞ ለሙስሊሞች ያለው ቦታ፣ እንዲሁም ደግሞ ለተበዳዮች ለፍልስጤሞች እንግዲህ ድጋፍም ሲያደርግ ነበረ። ብዙ ጊዜ ለነሱ ድምጽም ሲሆን ነበረ። በስተመጨረሻ ደግሞ አሁንም ለዓለም በሙሉ ሰላም ይሁን ብሎ እንግዲህ የሚገርም መልእክት ለዶናልድ ትራምፕ አስተላልፏል ማለት ነው። መልእክት ልኳል። እጅግ የሚበረታታ ነገር ነው። አላህ የተበዳዮችን እንባ ዝም አይልም። በተለይ በሰሞኑ እየተመለከታችሁ ነው። ጋዛ ልክ ፍርስራሽ ውስጥ ሁና ተመልክታችኋት ነበር። ነገር ግን ይቺ ጋዛ አይደለችም፣ ይቺ እስራኤል ሀገር ናት። በዚህ መልኩ እየተናወጠች ያለችበት ሁኔታ ነው። ያንን የምትለው ሀገር በዚህ መልኩ አመድ እየሆነች ያለችበት ሁኔታ ነው። እጅግ የሚያስደስት ነው። ሁላችሁም እንግዲህ ለተበዳዮች ዱዓ
እንድታደርጉ በአክብሮ ጠይቃችኋለሁ። ሁሌም ከተበዳዮች ጎን እንቁም። አዳማ ከተማ እጅግ በጣም ዘግናኝ እንግዲህ መረጃ ነው እየተሰማ ያለው። ምንድነው የተፈጠረው? በጋራ እንመልከት። በአዳማ ከተማ የተሰማው ወንጀል እጅግ በጣም ዘግናኝ ነው። አንዲት እድሜዋ በወጣትነት የእድሜ ክልል ላይ ይገኛል የተባለች ሴትን ሰውነቷን በመቆራረጥ በተለይም ከአንገቷ በላይ ያለውን ክፍል ለሁለት በመክፈል ከአንገቷ በታች ያለውን በሻንጣ ውስጥ በመክተት ሚጊራ ወደ ተባለ መናኸሪያም ታርጋ በሌለው ባጃጅ ሁለት ሰዎች ከመጡ በኋላ አንድን ተሸካሚ ያሸክሙታል ይህንን አስክሬን። ታዲያ ሰውነቷ ክፉኛ የተቆራረጠውን የዚህ ሴትን አስክሬን ለዚህ ተሸካሚ በማሸከም ከሚጊራ የመናኸሪያ አካባቢ ሰዎቹ እንደጠፉ ነው የተሰማው። ይህ ዘግናኝ ወንጀል ከተሰማ በኋላ በበርካቶች ላይ ድንጋጤ ፈጥሯል። ፖሊስ በጉዳዩ ላይ ክትትል እያደረገ እንዳለም መረጃዎች አመላክተዋል። ሱብሃንአላህ፣ እንደዚህ አይነት መጥፎ ወንጀሎች እየተስፋፉ ያለበት ሁኔታ ነው። ነገር ግን እንደዚህ አይነት መጥፎ ተግባር እየፈጸሙ በነፃ እንዲሁም ደግሞ በእስራት ብቻ ተቀጥተው የሚወጡ ብዙ እንግዲህ ወንጀለኞች እያስፋፋን ያለንበት ሁኔታ ነው። ህጋችን ካልተሻሻለ እንደዚህ አይነት ነገራቶች እየተበራከቱ ያለበት ሁኔታ ነው። የጭካኔ ጥግና ጥግ ነው። እንግዲህ መጨረሻውን ምን እንደሆነ የሚታወቅ ነገር የለም። በዚህ ዙሪያ አዲስ መረጃ ይወጣል ብዬ ተስፋ አደርጋለሁ። ወንጀለኞችን በጋራ እንከላከል ለማለት እወዳለሁ። እንደዚህ አይነት መጥፎ ተግባር የሚሰሩትን ደግሞ ማያዳግም እርምጃ ሌሎች ሊማሩበት የሚገባ ወሳኝ ውሳኔ ብናስተላልፍ የተሻለ ነው ብዬ አስባለሁ። እንደኔ ሀሳብ በዚህ ጉዳይ ላይ እናንተ ምን ትላላችሁ? እኔንም እናንተንም አላህ ከእንደዚህ አይነት መጥፎ ተግባር ይጠብቃል። ያጀማ በባለፈው የሰይፉ ልጅ ነኝ ብላ ወላሂ ብላ ስትምል የነበረችው ልጅ መጨረሻ እንመልከት። ወላሂ በጣም ያሳፍራል። ሱብሃንአላህ፣ እስኪ እንመልከትና በጉዳዩ ሀሳብ እንሰጥበታለን። ሰላም ውድ ቤተሰቦቼ፣ በዚህ ሰሞን የሰይፉ ፋንታሁን ልጅ ነኝ ብላ የመጣችው እቺ እህታችን እኔ ቤት ላይ እንግዲህ ሪከርድ ተደርጋ በሷን ለመርዳት ብለው ሪከርድ አድርገው ቆራርጠው እንግዲህ በተለያዩ ሶሻል ሚዲያዎች ዩቲዩብ ላይ እንዲሁም ቲክታክ ላይ ፖስትዋት ቫይራል እየወጣ ይገኛል። ከዛም በኋላ ከሁለት ቀን ከሶስት ቀን በኋላም እንግዲህ የሰይፉ ፋንታሁን ልጅ አይደለሁም ብላ ተናግራለች። እባካችሁ ሰዎች ለቀልድ ወይም ለመፈመስ ብላችሁ እንግዲህ ሶሻል ሚዲያ ላይ የመጣችሁ የከሌ ልጅ ነኝ እያላችሁ የምትፖስቱ ሰዎች፣ የምትናገሩ ሰዎች የሰውን ህይወት የሰውን ትዳር ሊበጠብጥ ይችላል። ስለዚህ እባካችሁ መጥፎ ነገር ነውና ቀልድ ቦታ ስላለው እንደዚህ አይነት ነገር ባታደርጉ ብዬ እላለሁ። አመሰግናለሁ። ልጅቷም እንግዲህ በዚህ ሰዓት ይቅርታ እየጠየቀች ትገኛለች። እኔ ጋር መታ ይሄን ነገር ስትናገር ትክክል ካልሆነ በህግ እንደሚያስጠይቃት ስናገር እንደነበረ የታወቀ ነው። እንግዲህ መጨረሻውን ተመለከታችሁ። በዚህ ደረጃ አሁን ይቅርታ እያለች ነው። ነገር ግን ወላሂ ብላ ምላ ሰይፉ አባቴ ነው ብላ አክስቴን የነገረችኝ እናቴ ደብቀኝ ነበር ብላ ብዙ ነገር ሲወራ ነበር። በነገራችን ላይ እንደው ማንም ማመን እኮ እንዳለብን እኮ በጣም ግራ እየገባ ነው። በተለይ አሁን ላይ የምንሰማቸው ነገራቶች ያ ጀማ ሱብሃን ለእውቅና ለገንዘብ ተብሎ በዚህ ደረጃ ሚዲያ ላይ ተወጥ ወላሂ አባቷን እስከ መካድ ድረስ ደርሳ ኢቭን ራሷን እንደ አባት እንደሌለው ሰው አድርጋ ራሷን ተናግራን ተስትል ነበር። ነገር ግን እጅግ የሚያሳዝን ነገር ነው። ለገንዘብ ለእውቅና ለፎሎወር እባካችሁ ጥንቃቄ አድርጉ። በህግም ሊያስጠይቅ ይችላል። የምንናገራቸውን ቃላቶች መርጠን ሊሆን ይገባል። ሚዲያ ላይ በተለይ ማለት ብዙ ሰው ጋር ነው የሚዳረሰው። በተለይ መጥፎ ነገር ደግሞ ይገናል እና ጥንቃቄ እናድርግ። በጣም ነው የሚያሳዝነው ወላሂ። አላህ ይጠብቀን ያ ጀማ። ስለ ሀቅ ለአንዳንድ ሰዎች መናገር አይጠበቅብኝም። ማለትም ከላይ የምታዩቸው ሀቃችንን ወስደዋል። የዛሬ 5 ወር እንደ ኢትዮጵያ ዓለም አቀፍ የቁርአን ውድድር ተዘጋጅቶ ነበርና በዚህ ውድድር ላይ ደግሞ አቡኪ እንዲህ የሚል ቻሌንጅ አዘጋጅቶ ነበር። 100,000 ብር ልሸልማችሁ ነው። አንደኛ ለወጣ 50,000 ብርና የ10 ሰው መግቢያ ትኬት፣ ሁለተኛ ለወጣ 30,000 ብርና የ6 ሰው መግቢያ ትኬት፣ እንዲሁም ሶስተኛ ለወጣ 20,000 ብርና የ3 ሰው መግቢያ ትኬት ልሸልማችሁ ነው። ለሁለተኛ ዙር የሚዘጋጀው ዓለም አቀፍ የቁርአን ውድድር ከ60 በላይ ሀገራቶችን አቅፎ አዲስ አበባ ስታዲየም ሊካሄድ ነው። ታዲያ ይህንን ቻሌንጅ በመወዳደር አንደኛ በመውጣት 50 ሽፋ፣ ሁለተኛ እኔና ሶስተኛ ሰይድ ከማል ወተናል። ታዲያ ይህንን ቻሌንጅ ብራችን እንዲሰጡን አቡኪም በተደጋጋሚ ብንጠይቅም አቡኪም አወዳዳሪው እኔ ሳልሆን ኦማር ነው በማለት ኦማር ሚዲያ ጋር ልኮናል። ኦማር ሚዲያም አወዳዳሪው እኔ ነኝ፣ ብራችሁንም ሰጣችኋለሁ፣ ትንሽ ጊዜ ታገሱኝ በማለት እስከ 5 ድረስ ታግሰናል። ታዲያ
በዚህ 5 ወር ውስጥ በመሃል 50 ሺህ ፋ አንደኛ በመውጣት 50 ሺህ ብሩን እንደወሰደ ሰምተናል። ሁለተኛ ወጣሁት እኔና ሶስተኛ ወጣው ሰይድ ከማል እስከዛሬ ብሩ አልደረሰንም። ታዲያ 5 ወር ካስጠበቁን በኋላ ኦማር ሚዲያም እንዲሁም የተለያዩ የበላይ አካሎች ስልኮቻችንን አያነሱልንም፣ ቴክስቶቻችንን አይመልሱልንም። ታዲያ እኛ ደግሞ ሐቃችንን እንፈልጋለን። የነሱን ሳይሆን የራሳችን ሐቅን እንፈልገው። ሁላችሁም ኮሜንት ላይ እነሱ ሜንሽን በማድረግ ይሄንን ቪዲዮ ሼር፣ ኮፒ ሊንክ በማድረግ አድርሱልኝ። ሐቄን እንፈልጋለሁ። ሐቄን እስክትመልሱልኝ ደግሞ እኔ ቪዲዮ መስራት አላቆምም። እንገናኛለን። ሰላም አለይኩም። ያ ጀማ በተደጋጋሚ እንደዚህ አይነት ነገር እየሰማን ያለንበት ደው ጉድ ነው። የዘንድሮ ጉድ ማብቂያ የለው። አላህ ይጠብቀንና እንግዲህ ኢስላሚክ ኮንተንት የሚሰራው ልጅ ነው ታውቁታላችሁ። ዑመር ዘኪ በዚህ ደረጃ ክዶኛል ብሬን ብሎ ቪዲዮ ሰርቶ ይሄ ነገር ቀልድ ነው ሁሉ ብዬ ኮመንት ገብቼ ሳነብ ምን እንደሚል ታውቃላችሁ? በውስጥ ሊያነሳልኝ አልቻለም። ለምንድን ነው በውስጥ የማታወሩት? አይባችሁን ለምንድን ነው የማትሸፋፈኑት? የሚል ብዙ ኮመንት አለ። ነገር ግን በውስጥ አይመልስልኝም። በተደጋጋሚ ደውዬለታለሁ፣ ስልኬንም አያነሳም፣ የመለሰልኝ አይደለም፣ ብሬን ክዶኛል ብሎ ሚዲያ ላይ ወጥቶ በስተመጨረሻ ተናገረ እና ሐቄን እፈልጋለሁ እያለ ነው። ምን ትላላችሁ? ትክክል ነው ብዬ ነው የማምነው። በቃ በውስጥ የማያወራለት ከሆነ የማይመልስለት ከሆነ ለሱ ቦታ የለውም፣ ለሱ ክብር የለውም። ሚዲያ ላይ ቢወጣም ስሙ ደግሞ ምንም ደንታ አይሰጠውም ማለት ነው ይሄ ሰውዬ። እነዚህ በተለይ ደግሞ ኢስላሚክ ኮንተንት የሚሰሩ ልጆች ናቸው እና ነገሩ ደግሞ ወደ አቡኪ እንዳልሆነ እዚህ ጋር ግልጽ አድርጓል ማለት ነው። አቡኪ እንዴት እንደዚህ ያደርጋል ምናምን ብለው ኮመንት ላይ ሲጽፉ ነበር። አቡኪ እንደዚህ እንዳላደረገ ነገሩ በቀጥታ የሚመለከተው ዑመር ሚዲያ እንደሆነ ሲናገር ነበርና ወድጄ አይደለም የፖስተትኩት ሲል ነበር። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ፍቺ እየበዛ ነው። እንዴት ነው የምናገባው? ትዳር እኮ ከገባንበት በኋላ እንደዚህ ብናቅ ኖሮ አናገባም ብላችሁ ኮመንት እየጻፋችሁ ነው። ምን ሆናችሁ ነው? ትዳር እኮ አንድ ሰው ወደ ትዳር ዓለም የሚገባው እኮ ቼክ ለማድረግ አይደለም እኮ። ይጣፍጣል አይጣፍጥም፣ ያስከዳል አያስከድም፣ ከተመቸው ሊቀጥልበት፣ ካልተመቸው ደግሞ ሊውጣበት። የዋትስአፕ ግሩፕ አይደለም እኮ ትዳር ብሎ ማለት ቤት እኮ ነው እንዴ! ምን አስባችሁ ነው? አንድ ሰው በሚያገባ ጊዜ የነብዩ አለይሂ ሰላቱ ወሰላም ቃል ለመፈጸም ነው። ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? ተዘወጁል ወዱደል ወሉደ ፈኢኒ ሙካፊሩን ቢኩሙል ኡመመ የውመል ቂያማ። የምትወዱትንና የምትወልደውን አግቡ፣ እኔ የውመል ቂያማ በእናንተ ብዛት ነው በሌላ ነብያት ኡመቶች የምፈክሩ ይላሉ። ቁጥር 1 የነብዩ አለይሂ ሰላቱ ወሰላም ቃልን ለመፈጸም ነው። ብቸኝነት ይወገዛል። ብቻህን አትኑር፣ አግባ። መንገድ ላይ ያለፍክ ዝም ብለህ አታግባ። ማግባት ያለብክ ትዳር ውስጥ አሁን መመታት አለ፣ መሰዳደብ አለ፣ መራብ አለ፣ ብዙ ስቃዮች አሉ። ይሄንን ነገር ሶብር አድርጋችሁ ወደፊት መጓዝ ነው እንጂ አልተመቸኝም፣ አልተሳካልኝም፣ ከገባሁበት በኋላ እኔ ነደምኩኝ። አማኛ አይደለህ እንዴ አንተ? አንቺ አማኛ አይደለሽ እንዴ? አንድ ሰው ለባለቤቱ እንዲህ ብሎ አወራ ይባላል። እኔና አንቺ የጀነት ነን አላት ይባላል። እንዴት ብላ ስጠይቀው አንቺ አኽላቅ የሌላት ሰብር የሌለሽ አንቺን አንቺ ሰብር አድርጌ አንቺ ጋር እየኖርኩኝ ነው። አንቺ ደግሞ እኔ መልካሙን ደጉን አንቺተሽ አልሐምዱሊላህ ብለሽ እየኖርሽ ነው። ስለዚህ የሰበረና የሸከረ የጀነት ነው ይባላል አለው ይባላል። ስለዚህ ከፋም ለማም አርፋችሁ ዱዓ እያደረጋችሁ እየወለዳችሁ መኖር ነው። አሁንም በድጋሜ አግቡ። ባረከላሁ ፊኩም። አግቡ ታገቡ ከሆነ አግቡ። ትዳር እየተፈታ እገሌ ስለተፈታች እገሌ ትዳሯ ስላላመረላት እናንተ አምርላችሁ ማለት አይደለም። ስለዚህ እመኑ መጀመሪያ እና ትዳር ደግሞ ሐላል ነገር ነው። ሐላል ነው የመሰለ ነገር ደግሞ አይገኝም ያጀባ እና አላህ ሐላል ነው ፍቀን ከእንደዚህ አይነት ከመለያየት ከመጥፎ ተግባር አላህ ይሰትረን። እና እንደዚህ የሚሉ ብዙ የሆነ ኔጌቲቭ ኮመንት የሚያስቡ በትዳር የማያምኑ ብዙዎች አሉ። በነገራችን ላይ ይሄ ሐራም ሪሌሽንሺፕ የሚባል ነገር እየተስፋፋ ያለበት ነው። ያንን ደግሞ ማስወገድ አለብን። ወደ ትዳር ውስጥ ከገባን በኋላ ሁሉ ነገር ይስተካከልናል። እስኪ አላህ ይሰብስበን፣ አላህ ይሰብስብን። ሁላችን ላጤዎች አላችሁ፣ እኔ ብቻ አይደለም። ለማንኛውም ኢንሻአላህ የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።